የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ወደ ውጭ የምትልካቸው የአውቶሞቲቭ ምርቶች ወደ አሜሪካ ከሚገቡ ምርቶች ጋር ሲነጻጸር የሚጣልባቸው ቀረጥ ኢፍትሐዊ ነው ሲሉ ይተቹታል። ይህንንም ተከትሎ ትራምፕ ከተለያዩ ሀገራት ወደ አሜሪካ በሚገቡ ተሽከርካሪዎችና የብረት ምርቶች ላይ ተጨማሪ ታክስ መጣላቸው የሚታወቅ ነው። ፕሬዝዳንቱ በተከታታይ ሲያስተላልፏቸው የቆዩት የታሪፍ ውሳኔዎች የተለያዩ የምጣኔ ሀብት ባለሙያዎችን ሲያወዛግብ ሰንብቷል። ፕሬዝዳንቱ ከዚህ ቀደም በሁለቱ ዘርፎች ላይ የተሰማሩ አምራቾች ከነዚህ ታሪፎች ለማምለጥ የሚያስችላቸውን የማምረቻ ተቋም በአሜሪካ እንዲያቋቁሙ አሳስበው ነበር። ይህንንም የትራምፕን ታሪፍ ፍራቻ በርካታ ኩባንያዎች በአሜሪካ ትልልቅ ኢንቨስትመንቶችን ለመጀመር ማቀዳቸውን እያሳወቁ ነው። ግዙፉ የደቡብ ኮሪያ የመኪና አምራች ኩባንያ ሃዩንዳይ ትራምፕ በአውቶሞቢሎች ላይ የጣሉት ታሪፍ ተግባራዊ ከመደረጉ አስቀድሞ $21 ቢሊዮን ወይም 16.3 ቢሊዮን ፓውንድ ገደማ በአሜሪካ ኢንቨስት ለማድረግ ማቀዱን ቢቢሲ በቢዝነስ አምዱ አስነብቧል። እቅዱ በደቡባዊ ሉዊዚያና ግዛት ውስጥ አዲስ $5.8 ቢሊዮን የሚገመት የብረት ፋብሪካ ማቋቋምን ያካተተ ነው ተብሏል። ሃዩንዳይ የአሜሪካን የተሽከርካሪ ምርት እንደሚያስፋፋ የተናገረ ሲሆን ሹፌር አልባ ወይም ራሳቸውን በራሳቸው የሚዘውሩ መኪኖችንና አርቲፊሻል ኢንተለጀንስን ጨምሮ በአዳዲስ ቴክኖሎጂ ላይ በቢሊዮን የሚቆጠር ዶላር ፈሰስ ለማድረግ መዘጋጀቱንም ነው ያስታወቀው። ኩባንያው አዲስ የሚጀምረው የብረታ ብረት ማምረቻ ፋብሪካ በዓመት ከ2.7 ሚሊዮን ሜትሪክ ቶን በላይ ብረት በማምረት ከ1400 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር እወቁልኝ ብሏል። ይህም በአልባማና በጆርጂያ ለሚገኙ የመኪና ማምረቻ ተቋማቱ የብረት ምርትን ለማቅረብ ያለመ መሆኑን የተገለጸው ሃዩንዳይ ከጠቅላላ $21 ቢሊዮን ኢንቨስትመንት ውስጥ $9 ቢሊዮን በአሜሪካ የሚያመርታቸውን ዓመታዊ የተሽከርካሪዎች ቁጥር ወደ 1.2 ሚሊዮን ለማሳደግ እንደሚያውለው ነው የገለጸው። በተጨማሪም ከአሜሪካ ኩባንያዎች ጋር ራሱን በራሱ የሚያሽከረክር መኪናን፣ ሮቦቶችንና ሰው ሰራሽ አስተውሎትን ለማዳበር $6 ቢሊዮን መድብ ያለው ነው ያለው። የመኪና አምራች ኩባንያው ነገ በጆርጂያ ከ7.5 ቢሊዮን በላይ ፈሰስ የተደረገበትን የመኪናና የባትሪ ፋብሪካ የመክፈቻ ስነ ስርዓት ያካሂዳል ተብሎ ይጠበቃል። ኩባንያው በአሁኑ ወቅት በአልባማና ከተባባሪው ኪያ ጋር በጆርጂያ የመኪና ማምረቻ ያለው ሲሆን ሶስቱም ፋብሪካዎች ሙሉ በሙሉ ወደ ስራ ሲገቡ በዓመት 1 ሚሊዮን ተሽከርካሪዎችን የማምረት አቅም እንደሚኖራቸው ነው ኩባንያው ያስታወቀው። ሃዩንዳይ $3 ቢሊዮን የሚገመት ፈሳሽ የተፈጥሮ ጋዝ ከአሜሪካ እንደሚገዛም ተናግሯል። ሃዩንዳይ ኩባንያው በባይደን አስተዳደር ወቅት በ2025 ለአዳዲስ ቴክኖሎጂዎች $10 ቢሊዮን ኢንቨስት እንደሚያደርግ ቃል ገብቶም ነበር። አሁን ይፋ ያደረገው እቅድ ሚያዝያ 2 ተግባራዊ ይደረጋል ተብሎ ከሚጠበቀው ትራምፕ በሀገራት ላይ የጣሉት የተገላቢጦሽ ታሪፍ ወደ ስራ ከመግባቱ አንድ ሳምንት አስቀድሞ የወጣ ነው። ተግባራዊ የሚደረገው ታሪፍ ከአሜሪካ ጋር ትልቅ የንግድ ግንኙነት አላት የሚባለውን እና የሃዩንዳይ መቀመጫ የሆነችውን ደቡብ ኮሪያ ሊያጠቃ ይችላል ነው የተባለው። ትራምፕ የተጣለው ታሪፍ ጠንካራ በሆነ መልኩ እንደሚሰራ ግልጽ ማሳያ ነው ሲሉም ትናንት በነጩ ቤተ መንግስት በነበረ ዝግጅት ላይ ተናግረዋል። በተጨማሪም በዚህ ሳምንት በተሽከርካሪዎች ላይ ሌላ ተጨማሪ ታሪፍ ሊጣል እንደሚችልም ገልጸዋል። ባለፈው ወር ትራምፕ ወደ አሜሪካ በሚገቡ ሁሉም የብረትና የአልሙኒየም ምርቶች ላይ የ25 በመቶ ታሪፍ መጣላቸው የሚታወስ ነው። ነገር ግን የመጠጥ ጣሳዎችን ጨምሮ በመቶዎች የሚቆጠሩ የብረት ምርቶችን ለማካተት ታሪፉን አራዝመውታል። ከቅርብ ሳምንታት ወዲህ ጀነራል ሞተርስ እና ፎርድን ጨምሮ የአሜሪካ የመኪና አምራች ኩባንያዎች መኪናዎችንና የተሽከርካሪ መለዋወጫዎች ከአዲሱ ታሪፍ ነፃ እንዲወጡ ለፕሬዝዳንቱ ጥሪ ማቅረባቸው ተሰምቷል።